እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው? በሆነ መንገድ እኛ መንካቷን አላቆመችም። ሶስቱንም ነገር እንድትተው ስለምፈልግ ለነገራት ነው የጠራኋት። እሺ ዛሬ እንግዲህ በዋነኝነት የጠራሁበት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው? ምንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንንም ህይወት መኖር እንፈልጋለን። እዚህ ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ? እኔንም ብትሆን እንድትረዳ ትፈልጋለሁ። ሴት ነኝ፣ እሷም ሴት ናት። ያለፈችበት ነገር አለ። ተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔ እና ሴትና ነብር ሴት አትንኩ። ችላ መንገድም በርም መስኮትም አይበቃትም። ጀግና ሴት ዝምታዋን ከሰበረች አትቻልም የምለው በምክንያት ነው። እና ሩታ ሀብቴ ነብር ነው የሆነችው። በቃ ነብር የአብርሽን ቤተሰብ አዞረቻቸው። ውጭልኝ ከህይወቴ አለቻት። ብዙዬ ማስመሰልሽን ጥግ ድረስ ይበቃሻል። እንደ ትልቅ ሰው ሁኚ፣ አትዋረጂ። አንቺ የኛ ጋር መግባት እኛ ህይወት መግባት የለብሽም። አንቺ ቢቻልሽና ብትቺ ከኔ ህይወት እንዲወጣ ነው እያረግሽ ያለሽው፣ ግን አይሳካልሽም። ቢሳካልሽም እኔ ችግር የለብኝም አለቻት። ግን መጥፎ ስራ አትስሪ። ጥፋትን እኛ ላይ ለመደምደም የምትሞክሪበት መንገድ አልተመቸኝም አለቻት። ምን አይነት ሰው ነሽ? ቅንጭላትሽ ምንድነው የሚያስበው ብላ ዛሬ ገባችላት። አበሩታ እኮ እንዶ አነጋገር እኮ እንዴት የት ነው የተማረችው? የት ነው የሰለጠነችው? በእውነት ነው የምላችሁ። ዝም ብላ ዝም ያልኩሽ ቤተሰባዊ ይዞኝ ነው አለቻት። አለበለዚያ ልክሽን ማስገባት አቅቶኝ አይደለም አለቻት። በእውነት አመለኛ የምታረጉት አንድ ሰው እራሳችሁ ናችሁ። አንድ ሰው በፍቅር ሲይዛችሁ በፍቅር ካልመጣችሁ በሞገድ ከመጣችሁ አትቻሉም። በእውነት ነው የምላችሁ። ሩታዬ ዛሬ በጣም ደስ ብሎኝ ተመሸ ቪዲዮ አሁን የመጣሁት በጣም ነው ደስ ያለኝ አነጋገሩ። አብርሽንም ቀጭ አርጋ ወስንና ህይወትህን ምራ። ነገ ዛሬ አያስፈልገኝም። በቃ በዚች ዛሬ ውሳኔህን ማወቅ እፈልጋለሁ። በቃኝ መምሰል አንዴ እኔ ጋራ አንዴ ሄርሜላ ጋር እያልክ መኖር በቃ። እውነቷን ነው። ዛሬ አመነ። አዎ ወስናለሁኝ 3 ቀን ስጡኛል። ዛሬ ሩታ ከህይወት የለችም ሲል የነበረ ሰው ዛሬ እንደሚመላለስ ሩታ ጋር እየሄደ ሄርሜላ ጋር እንደሚሄድ አመነበት። ዛሬ አያችሁት አይደለ? አስመሳይ ወንድ የሴትን ህይወት እንዴት እንደሚቀጥፍ አብርሽ። ስለዚህ ሩታ ሀብቴ ሀይላ ያቺ ተዋት። ሄርሜላ ወስኜ የነበረ መቁረጥ አቃተኝ ምናምን። ሩታ ያለችው ነገር ትክክል ነው። እኔ ማወቅ ፈልጋለሁ ህይወቴን እንድኖር። ሩታን ዛሬ በደንብ ነው የነገራት አብርሽ። ቀስ በያላት 7 ጊዜ አስበክ 7 አንዴ ቁረጥ ነው የሚለውና አስቤ አጠንጥኜ የሚያዋጣኝንና ህይወቴ ምን እንደሆነ እነግርሻለሁ ሩታዬ፣ ቀስ በያላት። በፍቅር ማለት ነው የመከራት። ቀስ በይ ይሄ ህይወት ነው አላት እና ሳውቃቸዋለሁ ከ3 ቀን በኋላ ብሎ ትቷቸው ሂዷል። እንግዲህ ዛሬ ምን ይመጣል ብላችሁ ታስባላችሁ? ሩታ መቼም ነብር ነው የሆነችው። አቦ ጀግና እኮ ናት። አቤት ሴት ልጅ በቃ ችላ። በእውነት ነው የምላችሁ። እኔ ዛሬ ደስ ብሎ ነው የመጣሁት። ማለትም አንድ ሰው ማለት ነው ሲረገጥ ዝም ሲል በግ ነው ይመስላችሁ። እንደዚህ ስትናገር ግን ሁሉም ጠጥ ነው ያለው። ጠጥ ሄርሜላ ለራሷ አግሳታለች። አዎ ልክ ናት ነው ያለችው። በእውነት ነው የምላችሁ። የዛሬው ቪዲዮ በጣም ጉር ነው። እስከ መጨረሻው አይታችሁ ኮሜንት ጻፉ። አንቺስ ብትሆኚ በባለፈውም ቢሆን እነ ዳኒን አግኝተሽ ምንም በድጋሚ እንደዚህ አይነት ነገር እየፈጠርሽ ስለሆነ እንድትተይ እፈልጋለሁ። አንቺም እተዋለሁ ካልሽ ለምን ደግሞ አታደርጊው? ያለሁት በመጀመሪያ ደረጃ ባለፈው ከህይወታችሁ እወጣለሁ ካልኩኝ በኋላ እኔ ለአብርሃምን ቢሆን ክስትም አላኩም አልደወልኩምም። ግን ያውም ሴት እየከበደኝ ነው። ምክንያቱም ከአብርሃም ህይወት ባንዴ መውጣት ለእኔ ቀላል ቢሆን ኖሮ ወይም ደግሞ እሱ መርሳት ባንዴ ብችል ኖሮ ይህን ያህል ይህ ሁሉ ዘመን ባልተቸገርኩ ነበረ። ከእናንተ ህይወት ወጥቻለሁ። ጊዜም ደግሞ ልክ እንደ ማንኛውም ሰው ልታወራኝ ጠራችን። አስቤ ምናምን አይደለም።
ሌላ ቃላት አታውሪ። በጭራሽ ሌላ ቃላት አላወራም። ያወራሽ ነው እዛም ጋር እየመጣሽ የሆነ ወገንተኛነትም አያያዝሽ እዚህም ጋር እየመጣሽ ሌላ ነገር አያያዝ። እኛ እንደሆነና ነገሮችን ያላደረግነውን ነገር እኛ እያደረግን እንደሆነ ነው አክት እያደረግሽ ነው። እውነታው እኮማ ልክ ነሽ፣ ፍንትው ብሎ ወጥቷል። እውነታው ምንድነው? አንቺ አብርሃም ከኔ ጋር እንዲሆን እንደማትፈልጊና ነገሮችን ወደዚህም ሆነ ወደዛ እያልሽ ከኔ ማሸሽ እንደምትፈልጊ እሱ እኔ ጋር የሚመጣበትን ሞመንት ማጠፋፋትና ከሌላ ሰው ጋር እንዲገናኝ እንደምትፈልጊ ኦፍ ኮርስ ልክ ነው። እሱ ነው የምትፈልጊው? ልክ ሆኖ ይተሻለ። በቃ ይሁን። በተሰበሰበበት ጋር ሌላ ቃላት አታውሪ። እዚህ ጋር ደግሞ መተሽ ሌላ ቃላት አታውሪ። በጭራሽ ልትርቂ እሱንም እንድታገኚ አልፈልግም ነው ሀሳቤ። በየትኛውም አይነት ምክንያት በየትኛውም አይነት ኬዝም ሆነ ሞመንት ማግኘት የለብሽም። አንቺ ሮ እየመጣ ነው ቡዜ አላህ ፈጣሪ ይመስገን ተናናለ ቁራ ስለምታውቅ በተዘዋዋሪም ሆነ በሆነ መንገድ እኛ መንካቷን አላቆመችም። ሶስቱንም ነገር እንድትተው ስለምፈልግ ለነገራት ነው የጠራሁት። እሺ ዛሬ እንግዲህ በዋነኝነት የጠራሁበት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔን ነው ወይስ ከሷ ጋር ነው መኖር የምትፈልገው? ምንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንንም ህይወት መኖር እንፈልጋለን። እዚህ ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ? እኔንም ብትሆን እንድትረዳ ይፈልጋለሁ፣ እሷንም ቢሆን እንድትረዳ ትፈልጋለሁ። ምንም ቢሆን ምክንያቱም እኔም ሴት ነኝ እሷም ሴት ናት። ያለፈችበት ነገር አለ። በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትናንትና ቢሆን እኔም ተናግሬ የነበረ አንተ ግን ምንም ያደረግከው ነገር የለም። ዴቭም ቢሆን የነገረ ነገር እንዳለ 100% እርግጠኛ ነኝ። ግን ምንም ነገር ሪያክት አላደረግም። አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። ምንድን ነው ፍላጎት? ምንድን ነው የምታስበው? የምታደርገው ነገር ምንድን ነው? ትናንትና ተገናኝተን ነበረ። 1-2-3 ቀን አስበበት ያለውን ነገር አብረን እናወራለን ብለሽኝ ዛሬ በድጋሚ ስለዚህ ሀሳብ መነሳቱ ተገቢ ነው ብዬ አላስብም። አንቺ ባለሽበት ማለት ነው። አንቺ ራስሽ ለእሷ ምላሽ ሰጥተሽ መመለስ ትችይ ነበረ። ምን የሚለው ነገር ልክ ትክክለኛ ውሳኔ ነው ብዬ አላስብም። ከዚህ በፊትም እንደዚህ እያደረግክ ነው እኛ ላይ ሌላ ነገር እየፈጠርክ የነበረው። ስለዚህ በቃ ትክክለኛን ውሳኔህን ማወቅ እንፈልጋለን። ገባ? እንፈልጋለን። አሁን አለን ነው እፈልጋለሁ። በእርግጠኝነት ሄርሜላም ትፈልጋለች። ስለ ሄርሜላ አስበሽ አይመስለኝም። ስለ ራስሽ ብቻ አውሪ እስቲ። ይኸውልህ አብርሽ እኔም እንደምልክ አላውቅም። አሁን ድጋሚ እንትን ማስጨነቅ ምናምን አልፈልግም። ግን ደግሞ አሁን ወደ ያነሳችው ሀሳብ ትክክል ነው ብዬ አስባለሁ። ማለት እኔ ከህይወታችሁ እወጣለሁ፣ ከዚህ በኋላ ከአንተ ጋር አልቀጥልም፣ ከህይወትህ እወጣለሁ፣ ከህይወቴ ውጣልኝ ብዬ የራሴን ህይወት ለመኖር እየሞከርኩ ነው ያለሁት። ኦፍኮርስ በጣም ከብዶ አልፈልግም መልስ ይሆናል ብዬ አላስብም። ስለዚህ ቢያንስ እንጃ እኔ ምናልባት ከቆረጥኩት ሀሳብ የሚያስነሳኝ ሀሳብ ካለ ንገረኝ። በት ሀሳብ ላይ የሚያስነሳ ሀሳብ አለ? ታን አልፈልግም ከአንቺ ጋር እቀጥላለሁ የምትልበት ሀሳብ አለ ወይስ ከአንቺ ጋር አልቀጥልም ከሩታ ጋር ነው የምሆነው ከእሷ ጋር እመለሳለሁ የሚል ሀሳብ ነው ያለች? ይህን ነገር እኔም ማወቅ እፈልጋለሁ። ውሳኔን አሳውቀን ብላችሁ ነበራል። በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ ዝም መቆየቴ ተገቢ ነው ብዬ አላስብም። ሩታ እንድትሆኚ ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውም ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ለካ አንድ ጊዜ ቆረጥ የሚባል አባባል አለና በደንብ ከብዙ ነገር አንጻር ብዙ ነገሮችን በደንብ አስቤበት እንዴት መሆን እንዳለብኝ ከራሴ ጋር አውርቼ ነው እንትን ማለት የምፈልገው ማለት ነው። ይህንንም ደግሞ በጣም ስላስጨነቃችሁኝና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምንም የምገባበት ታይም አልነበረም። በቃ ግን ደግሞ በዚህ ልክ እናንተም ከተጨነቃችሁና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ እኔም ማድረግ ያለብኝን ነገር መወሰን ያስባለኝ። አሁን ግን ዛሬውኑ ይህንን ነገር ካልነገርከን የምትሉኝ ከሆነ ይህንን ነገር ማውራት አትችሉም። ስለዚህ መልካም በጣም መሰገናት ነው ብዬ አላሰብም። ለምን ከእናንተ ጋር ባወራው ቁጥር ላፊ ልናወራ እንችላለን፣ ማይሆን ነገር ልናወራ እንችላለን። ይሄ ምንድነው መገማመት የሚሆንበት። ስለዚህ መልካም ጊዜ ሆንላችሁ፣ እንገናኛለን። እርግጠኛ ነህ ግን ነብር ሰው ሲነካ ይቀየራል። ሩታ ሀብቴ ሰሞኑን የአብርሽን ቤተሰቦች ልካቸውን እየነገረች ከህይወቷ በቃ አንድ ሰው የማያውቀውን ስታሳውቁት ነው ልካችሁን የሚያውቀው። ዛሬ ብዙዬን ምስሷን ነግራታለች።
ከህይወታችሁ ውጪ አታስፈልጊም ብላታለች። ግን እሷ እያረገች ያለችው ለእሷ ላይታየት ይችላል ብዙዬ፣ ግን ለኦዲየንስም ሆነ ለህዝቡ ምን አይነት ክፋትንና ምን አይነት የእሳቸው ቤተሰብ ዝቅ እንዲል እያደረገች እንደሆነ አልገባትም። በእውነት ነው የምላችሁ ሩታ ሀብቴ ንግግሯ በደንብ አድርጋ ሄርሜላንም ከህይወቴ ውጭ ሊበቃ ህይወቴን በምን መልኩ እንደማስተካከልን ያውቃለሁ ነው ያለቻት። አያቸው አይደለ? አቶ አበጋዝ ዛሬ ደግሞ አስቤ 3 ቀን ስጡኝ፣ ከ3 ቀን በኋላ አሳውቃቸው። ሩታዬም ደግሞ ምላሽ ነው የምትፈልገው አይደለ? አስቤበት ውሳኔን አሳውቅሻለሁ። አሁን ግን ተይኝ፣ በአንዴ መወሰን አልችልም። አውጥቼ አውርቼ 7 ጊዜ ረግጠህ በአንዴ ወስን ነው የሚለውና አያችሁ አይደለ? ጭራሽ አልፈልጋትም ሲል የነበረን ሴት ህይወቴ ወታለች፣ ልጅ ነኝ፣ ህፃን ነኝ ሲል የነበረ ሰውዬ ዛሬ ደግሞ ምርጫ አስገባት ሩታን። እኔ እኮ ይሄ ምርጫ ነው ያስጠላኝ። በቃ ይሄ ምርጫ የሚባል ነገር እንደ ሴት ልጅ ያዘገነ ነው። ዛሬ ብዙዬ የምታውቀው ነገር አለ እርግጠኛ ነኝ፣ የወንድሟ ጸባይና ሴቶቹ መክራቸዋለኝ። ሁለታችሁም ቆም ብላችሁ ሰቡ። ትዳር ምንድን ነው? ወደ የት ነው? ነገ ይጠቅመኛል ይሄ ሰው ብላችሁ ሰቡ። እኔ አላማረኝም፣ ሁለታችሁንም አላማራችሁኝም። በአሁን ሰዓት አብርሽ የሚያደርገው ነገር ትክክል አይደለም ብላለኝ። ዛሬ ከትልቅ ሰው ከአንድ አስመሳይ ሰው ደህና ወሬ ወጥቷል። ወንድሜ ትክክል አይደለም፣ ሴቶች ቆም በሉ፣ ህይወታችሁን ኑሩ። እሱ የሚወስነው ውሳኔ ሁላችሁም መጠበቅ እንትን አትሉም፣ አትጠብቁ፣ የራሳችሁን ህይወት ኑሩ ብላችኋለኝ። አብርሽ ምን ያደርጋል? እስኪ ኮሜንት ላይ ምርጫው ማናት? ይሄ ምርጫ የሚባል ነገር ግን እንዴት እንደሚደብር እናንተ። እሱም እኮ ምርጫ ውስጥ ገባ። በቃ ህይወቴን በቃ ከ3 ቀን በኋላ በዚህ ቪዲዮ ለምንድን ነው የመጣችሁት? ብዙ አያችሁ አይደለ? በቃ ሴትን ልጅ ቁማር ጨዋታ አለ አይደለ? የአብርሽ ቤተሰብ ሴቱን ለመጠቀሚያ ነው የሚፈልገው፣ ትዳር አይፈልግም ብዬ ስናገር ፋፊ ወንድምሽ ቢሆን እንደዛ ሀብቴም ገደል ግቡ እንደዚህ የምትል ሰዎች በእውነት ነው የምላችሁ። ሩታ ሀብቴ አጥብቃ የያዘችው እውነታ ስላላት ነው፣ እንደሚጫወትበት ስለገባት ነው። እሷ ቤት የሄደ ዘና ፈታ ይላል ቀኑን ሙሉ። በ3 ሰዓት 1 ሰዓት ሄርሜላ ጋር ሄዶ ያሽቃብጣል። ይሄ ህይወት ነው እንዴ? በእውነት ነው የምላችሁ። ሄርሜላ እንዲታይላት ሩታ ምን አስደነገጣት? ምንም አልደነገጠችም። ስሬስ እንዳውም ያች ናት የተሰበረችው። ሩታ ሀብቴ ወጥቶላታል፣ ተሰብራ አልቅሳ ሁሉ ነገሯ አብቅቷል። አሁን ላይ ሩታ ኑሮዋን ማስተካከል ነው የምትፈልገው። አብርሽ ሄደ ቀረ መጣ፣ በእውነት ነው የምላችሁ ሩታ ላይ ምንም ስሜት ይፈጥራል ብዬ አላስብም፣ እንደ ሴት ማለት ነው። ለምን ባሳለፈችው ልክ ለሄርሜላ እንኳን የወገነች ነው የምታወራው። ሴት ነን ነው ያለችው። ሁለታችንም መጫወት የለበትም፣ ውሳኔው ማሳወቅ አለበት፣ ዛሬ ነገ አያስፈልግም ነው ያለችው። ቁርጥ ያለው ወሬ ያቺ ዝም ብላ ታነፈራርቅ። በቆኔ በቁርጤ በተቆረኩበት እንደወስን ያደረገኝ ነገር በቃ ውጭ አላልኩሽም መድረሽ ምናምን። አብርሽ ጭራሽ አይፈልግም ሁለቱንም ሴቶች፣ ሁለቱንም ከህይወት ያውጥቶ ብቻዬን እኖራለሁ ከሌላ ሴት ጋር ብሎ ነው የሚመጣው። ጠብቁ። እኛ እንግዲህ ደግሞ አብረን እናያለን። በጣም የሚያስጠላው ግን ሴት ውድድር ስትገባ እንዴት እንደሚደብር እናንተ። ግን ሴቶቹ እየገባቸው ነው፣ ኮሜንት አያነቡም መሰለኝ። በእውነት ነው የምላቸው፣ በጣም ነው የሚያስጠላው። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ሴቶች እባካችሁ። ዛሬ ብዙዬ ተናግራለች። በነገራችን ላይ ብዙውን ሴት ልጅ ብልህ ናት ብላለች። ቆም ብላችሁ ሰቡ። አንቺም ሩታንም ከትቤትሽ ወጣ ብለሽ ህይወትሽን ለማስተካከል በምትሄጂበት መንገድ ቆም ብለሽ ሰቢና ህይወትሽን ኑሪ። የማን ህይወት ነው ሩታ የምንኖረው? ህይወቷን እኮ እየኖረች ነው፣ ልጇን እያሳደገች ነው። ሄርሜላ ነበር እንደዛ መባል ያለባት። ሰው ትዳር ግብት ብላ እንደዚህ የምታለቀልቅ ሴት፣ ስም የሌላት፣ አንድ ቀን ፍላጎት ያላሳያት ሄርሜላ ነበር እንደዚህ መባል ያለባት፣ ሩታ አይደለችም። ሩታ እኮ ትዳሯን ነው ማስተካከል እየፈለገች ያለው። አንዲት ነቀርሳ ሴት ገብታ ነው ትዳሯን እንዲህ እያመሰችባት የረበሸቻት። ከወጣች ነበረ። አብርሻ አልለመናትም። ብዙ ጊዜ እየሄዱ እያፋጠጡት ነው። አለበለዚያ ቦታ የለውም ነው ሄርሜላ።
በእውነት ነው የምላችሁ። የሩታን ቁርጥ ለማወቅ ነው እንደዚህ የሚያደርገው። ሩታ ደግሞ አትበገርም፣ አትቻልም፣ አትቀርም ወደኋላ ታፋጠዋለች። ጠብቁ። ሰሞኑን እንግዲህ አዳዲስ ነገር ይመጣል ብለን እናስባለን። እኛ ሩታን አፈቀረ ሄርሜላን አፈቀረ እኛ አይመለከተንም። ሴት ልጅ ግን ሸቀጥ ይመስል ለምን ይመረጣል? እችናት የምታመኝ ለምን ይሄ ትዳር የማይፈልግ ወንድ ለምን ይጫወትባቸዋል? ለምን እንደዚህ ይሆናል? እኔ በጣም ነው የሚደብረኝ፣ በጣም ነው የሚያስጠላኝ። በእውነት የአብርሽ ትክክለኛ ማንነቱ በጣም ነው የሚደብረኝ። እስኪ ላይክ እያደረጋቸው ይህን ቪዲዮ እስከ መጨረሻ አይታቸው አበረታቱን ፋሚሊ። እኔ ሩታ ሀብቴ እንደዚህ ነብር ሆና ስትመጣ በጣም ነው የምደሰተው። ህይወቷን በማጥራቷ ውሳኔን እንዲደርስ በመገፋፋቷ በጣም ደስ ብሎኛል። ለምን ዲብም ዛሬ በሌላ ቪዲዮ መታየታችሁታል። አብርሽና ሩታ ቤተሰብ እንዲለያይ አይፈልግም። ሰሞኑን አዲስ ነገር ይመጣል። መቼም የሚለያዩ ሰዎች አይደለችም ያለት ያሽቃብጥ ነበር። ለዛ አሽቃባጭ ሄርሜላ ወገንተኛ ያለ አንድ አሚሩ የሚባለው ቤት ያሳበደው ነበር። ሩታና አብርሽ የሚለያዩ ሰዎች አይደል፣ ቤተሰብ እንዲለያዩ አይፈቅድም፣ ምንም ማለት አንችልም ብሏል። ስለዚህ ሩታዬ ከዚህ ህይወት ብትወጣ በጣም ደስ ይለኝ ነበር። ነገር ግን የድራማኛ ናት፣ እንግዲህ ፊልምተኛ ናት፣ ፊልም ነው። ገባችሁ አይደል? ዛሬ ይወሰናል እናለን፣ ነገ ሌላ ይመጣል፣ ዛሬ ሌላ እያልን ቪዲዮአችንን እኛ መስራታችን አናቆም፣ እነሱም መቀጠላቸው መጨቃጨቃቸውን አያቆሙም። ግን እዚህ መሀል ሄርሜላ ሴት ብትሆን ብትወጣ ብትዋረድ አብርሽ ቢቀበላት እንኳ ቢያስገባት እንኳ ሸቅሎባት እንደ ሩታ ሀብቴ መጦ ነው የሚተፋት። በእውነት ነው የምላችሁ፣ መጦ ነው የሚተፋት። ወደዳችሁም ጠላችሁም ሄርሜላ አብርሽ ህይወት ገብታ ብታየው እኔ ደስ ይለኝ ነበር፣ እንዴት ሆና እንደምትወጣ። ሩታ እኮ አንዴ በቃ አሁን ብትገባ እንኳ ትዳሯ ብትመለስ ኑሮን ነው የምንኖረው። ለሱ የድሮ ስሜት ምናምን እንደዚህ ፍቅር አቤት ትዳር በቃ ትዳርን ብቻ ቦታ አስጠውም ብዬ አስባለሁኝ። እንደራሴ ተሰብሮ የቀጥ ያለ ሴት ለትዳሩ ኃይለኛ ነው የሚሆነው ብዬ ስለማስብ፣ ሩታ ግን በቃ እጇ እንደሚገባ ነው የምታወራው። በቃ እኔ እንጃ ውጭልኝ አለቻት። ትዳሬን ልምራበት፣ ውጭልኝ፣ ትዳሬን ላስተካክልበት፣ ወጥቻለሁ ብለሽ ምን አስመለሰች ነው ያለቻት ሄርሜላን። አልተመለስኩም አለች። ግን መቁረጥ አቅቶኝ ነው እንጂ አልተመለስኩም። አብዳል ይቀርም ሄርሜላ ሁለት አይነት ነው የምታወራው። ዛሬም ከህይወት ወጥቻለሁ፣ ምናልባት የሚያስመልስህ ካለ ንገረኝ፣ እኔ ግን ወደ አንተ የሚመልሰኝ ነገር አለ ብዬ አላስብም፣ ካለ ግን ንገረኝ። አይ አብርሽ ምን አይነት ሴት ጋር ነው ግን ሲኖር የነበረው? በእውነት ነው የምላችሁ። እና ወዶች አማረቼ ላይክ ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻውልን። ዛሬ ተመሸ የመጣሁት የለሁም ነበር። በሄርሜላ ቤት ቪዲዮ ለቆ ሲያው ግዴታ መስራት እንዳለብኝ ተሰማኝ። ሩታም ደግሞ ፈታ ብላ ምስሷን ያችን በርሜል ሴት ስለነገረቻት ዛሬ ደስ ብሎኝ ነው የመጣሁት።